የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን እንጥለዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እንደዚህ ያለን አላዛር ልጅን በሚያጫወትበት ሰዓት ራሱ ይጫወታል በመራቅ አማረቦት ወፈሩ ያሉትን ነው። አዎ እሺ ናቅረብ ማለት ይሄው ቀርቧል። አቅርበው ይሄው ወዲያ ትንሽ ይመታል ይጋጫል። አንዱን ቆለጥ ብቻ ስጥ፣ ሌላ ምንም አልፈልግም። አንዱን ቆለጥ ስጥ። ሰላም እንዴት ናችሁ? ሳምሪ ቲቪዎች ነን። እንኳን ለዳግመ ትንሣኤ በዓል ዋዜማ በሰላም አደረሳችሁ። አዳዲስና አዝናኝ ቪዲዮዎቻችንን ይዘን እንደተለመደው ከች ብለናል። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ቤቱን ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ብቻ ነው። ወደ ቪዲዮቻችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። እንግዲህ በጣም ብዙ ነገሮች እየተወራ ነው፣ እየተሰማ ነው። ቴዲያችን አዲስ አልበም ለቋል። እንግዲህ እኛም እየሞከምነው ነው። ብዙዎች ከፖለቲካ ጋርም ከተለያዩ ነገሮች ጋር እያያያዙት ነው። ጠቅላይ ሚኒስትራችንም እንግዲህ ይሄንን ያሉበትን ቀጥተኛ ምክንያት እኔ ማለት አልችልም፣ ምንም ማለት አልችልም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የምናደርገው እናውቃለን፣ የምናደርገው የህዝባችንን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን እንጥለዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እንደዚህ ያለን አላዛር ልጅን በሚያጫወትበት ሰዓት ራሱ ይጫወታል በመራቅ እንደ ሻሽና ወለደ አምጣው አትልኝ እዚህ ነው ትምስታ አውጥተው የዘመናችን ምርጥ በቃ ምርጥ ነገር የገባቸው ምርጥ አራዳ አባት እንዴ ምንሽ ነው? የቴዲ ዘፈን ሰምተዋል? አዎ ሰምቻለሁ። ምን ነው ትራክ 50 ላይ ያለው በጣም ልብኝ ትራክ 50 የለም እንዴ? ትራክ 50 አለ ማጣቁና ለቅም ኧረ የለም። ምን ሚል ነው ትራክ 50? ትራክ 50 ነው ሜሲ ጀምር ራሱ ማለት ነው። ብዙ አብዛኛው ሰው በቃ ዘፈኑን በስነ ስርዓት ራሱ ሳያጣጥም ለሪያክት ለማድረግ ቁጥር አንድ ሆኗልና እስቲ ትንሽ እናዳምጠው፣ እንመሰጥበት። መተንተኑም ትንተናውም እንዲህ ማለት ፈልጎ ነው፣ እንደዛ ብሎ ነው፣ እንደዚህ ይደርሳል። መጀመሪያ እናዳምጠው። ስድስት ልጅ አለ። አይው ልጅ በልጅነት ሲሉ ወልጄ አሁን ነዳ ሲጠፋ ስቆጥራቸው ስድስቱ ነው። ከባድ ነው። ስድስት የተለመደውን ገዝተሽኝ ቶሎ 100 ብር 200 ብር ማይበቃው ነው። ሃይ ተባረክልኝ ወንድ። አረ ይሄው ከባድ ነው። አዎ ምንድነው? እቺ ኮንዶም 12 ሰዓት ደርስ እናስቆም። እኔ ደግሞ የሚበላ ነገር ገዝቶ የተመታ እማማ ዝናሽ አንድ ልጅ ነው፣ አንድ ወጣት ልጅ ነው። የሆነ አንድ ወጣት እንደው ምራቁን ዋጥም ያረገም አንድ ልጅ ነው። እማማ ዝናሽ ወፍረዋል። ሰላቢ ቡዳ አጥቶኝ ወፈርኩት። አንቺ ያመጣችልዎትን ገንፎ በልተው ነው ወይ ወፈሩት? ሳበቶ አንቺናሉ ይግራታው ተበላለች። ኢማን አማረቦት ወፈሩ ያሉትን ነው። አዎ እሺ ናቅረብ ማለት ይሄው ቀርቧል።
አቅርበው ያው ወዲያ እምበላው ያምርብኝ ነው እምበላው ነው በደንብ አልሰማሁትም ያው እምበላው ነው ፍር ነው እምበላው ያምርብኝ ነው እንግዲህ በስልክ እንደዚህ በቃ ይዛቱና እንዲ የሰነዘሩ በአካል ቢያገኙ ሊያምርብን ነው ምን በላው ከበር ቡዳ ሰላም ተብላለኝ። ከስተመር ኖረም አልኖረም ስራዎችን በአግባቡ እንድትሰሩ ፈልጋለሁ። በቃ ደንበኛ ሳይኖር ምን ስራ? አዎ እንዴ ስራ አይደለ እንዴ? ኦፊሳት ኑሮ እንዴት ነበር? ተመቻችሁ? ዋው ሲኩም አለ ኮፒያችሁ ይኸው፣ ሙጅቱ ይኸው፣ አይስ ኮፊ ይኸው። እሺ ምን ጎደለ? ማቦል በመንፈስ ቅዱስ አቤት። እሺ ታዲያ ምን ልታዘዝ? ሜኑ ላንጣው? እንዴ እማማ እኮ ልክ ናቸው። ሰው ኖረም አልኖረም ስራችሁን ስሩ አልሽ። ከዛ አሁን ብቻቸውን ሲያወሩ ደግሞ አይተሽ አበዱ ብለሽ ጸበል ካልወሰድኩ ልትይ ነው። ኧረ ስናዚህ እያሰብን ወገን። የተመቸ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። ዳስጣል አርሶ ሊቆርጥ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭ ነበር። ተነስቼ የሌላ ሰዎችን ዘፈን ነበር የሚዘፈን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበታል። ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሻት አምጣ። ሞጣ አንተ ተመታ። ስንት ዘፈን አለ አሁን? 12 ከ12 በላይ ትራክ አለና አንተ የተመቸ ዳስጣን ነው ደግሞ። ቆርጠ ላክለት ይላል። ቆርጥ ይብራጥ እጅ ከፈንጅ የኔ ፍቅር ሆነ ደውላለሁ። እሺ አንቺ ምንድነው ያምሻል? ምንድነው ማለት አትጨብኝ ምንድነው ያስጨነው? እኔ እኮ ባልሽ እኮ ነገ ስር ማግጪ እኮ መድኃኒዓለም እኮ ነው። መስከሩ አዎ ፍቅረኛዬ ነው ባለኝ መስከርኩኝ አልከርኩም እና ለምን ማገጥሽብኝ? ፈጣሪ እኮ ነው ያሳየኝ። እጅ ከፈንጅ እሱ አይመለከትም። አሁን ይቅርታ ጠይቀኝና ፈለክ አብረን መሆን እንችላለን። ከዚህ በኋላ ግን ከያዝከኝ ይቅርታ ላደርግልህ። እሺ ስታረጊ ከያዝኩሽ ከዚህ በኋላ ከያዝከኝ ይቅርታ ላደርግልህ። ይቅርታ በለኝ አንድ ድምጽ ምን ይሻላል? ምን ይበጃል? ያናናሩ ምን ይባላል? ሌሎ ሌሎ እማም ሌሎ ሌሎ የራሱ ዓለም ላይ ነው። በቃ ሌላ ታሪክ። አንዳንድ ሽልማት ይቅርብ። ምንድን ነው ጸጥ ቆየቂ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ። የቀን ወልደህ ተገኝተህ የዛሬው ልዩ ቀን ቢለየን በቀን የዛሬው ልዩ ቀን የሚተኛውም ጥሩ
ፎቶ የሚነሱትም ጥሩ ተመችተውኛል። ጓደኛ ተብዮች ምንድነው የምትሰጡት? መጥረጊያና ማስታጠቢያ። እግረኛው ሚዲያ ተብሎ ግን እግር የለው የሰው ዘር መነሻ ተብላ ግን ሰው መኖር ማይችልባት ሀገር ናት ኢትዮጵያ። ውስጥ የቲክቶክ ላይቭ ስትሪም ያስጀመረው እሱ ነው። ግን ቲክቶክ ክሬቲቭ አዋርድ ተሸልሞ አያውቅም። አለች የተባለች የትዳር አማካሪ ናት፣ ግን ወንድ አትወድም። ሲንግልም ናት። በእርግጥ ወንዶችም አይወዷትም። ኢትዮጵያ ውስጥ አለ የተባለ ጸጉር ቆራጭ ነው፣ ግን እሱ ጨበሬ ነው። ሃው ብዙ ሰዎችን ከሉሲ ጀምሮ ቀብሯል። ጆርዲን ግን በቁሟ ነው የቀበራት። በቁሟ ነገ ቆንጆ ጊዜ እናሳልፋለን። ይዊ ማናት? ይዊ ማናት? ይዊ ሲጀምር ህይወት ነው። አንተ እኮ ነው ይዊ ብላ ያቆላመጥካት። ወንድ ነው ማለት ነው። ህይወት ብሎ ወንድ አለ? እዚህ ጭቅጭቅ ውስጥ እኔ ልገባ አልፈልግም። እዚህ ደውዬልህ ትሰሚያለሽ። አሰማኝ፣ ደውል። ሄሎ ይዊ። ሄሎ ሄሎ ሄሎ። ይዊ የለም? ይዊ የለም፣ ወጣን። እሺ እባክህ፣ በጣም ተስሞናችሁ ነው በእናትህ። አሁን ይሄም ኮድ ነው። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል? ብዙ ጊዜ አለች። እኔ ነኝ ጉድ የምሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትሆኑ በጣም ትደረገጡ። ያን ባልኩኝ ማግስት እንዳጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦርሳ ነበረች እሷ ውስጥ ዞር ስል አዩኝ ሴቶች። ደግሞ እዚህ ውስጥ ሆነ ነው ጉድ የምሰራው አለ። ቴዲያችን ደግሞ ሲያምር በልጅነቱ በስማ ንጉሳችን። Jesus. Hey, what? Was ist los da? Scheiße! Ja, Mensch! Tau. I know exactly how you feel. Nobody knows exactly how you feel. Wait. Isso aí, morte. Morte não. Ui! There she is. Tem. Ai, uma puta. Ai, tá fechado. አወዳደቄን አሳምረው እንግዲህ እዚህ ጋር ነው መባል ያለበት። አያት እንዴት አባቷ እንደምታምስት ኧረ እባክህ ተወልዳት ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው? መሀሉ ቀዳሽ እንት ቤት በምትገባ ልጅ ነው እኔ የምቀነው። ስሚኝ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ ቺፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድን ነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። እናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይከደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላል ይመጣችሁ። እኔ ጫማ ዳርግ ሳይሆን ለስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳሪዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየው። ይገርማል። እግሯ ይሁን ግን ስለ ወገቧ እናወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለሽ እኔ ፈጣሪን ስለምፈራ ነው እንጂ እንደ በረሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧን እኔ ስለ አፍንጫ አላወራም። ምን እስቲ አውራ እስቲ ምን ልትል ነው አንተ? የሰጎን መንቁር እኮ ነው የሚመስለው እኮ አፍንጫ። ጣሟታል ጉንፋን እንጠይቃት ብሎኝ ቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጥ የመጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠዋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ። አይ እሺ የሆነ ሆነ።
ልታጣጥላት በጣም ብዙ ርቀት ሄዳል። አንተ 3 ጥቅልል ሶፍት ምን ያደርግልሃል? ሲጨመር ምን ይሰራልሃል? የሰው ጉድ አወጣለሁ ብለህ የራስህን አወጣ። አንተ ግን ከተገናኘን ቆየና። አዎ ቆይ ለምን አንዳንዴ አትመጣም? እሺ የስራ በቃ ና እንሂድ። ትንሽ እንቆይ። አይ እየመሸ ነው እንሂድ። ኧረ እማዬ ትንሽ ተነሳ። በቃ እኛ እንሂድ። ቆይ እስከ በር ልሸኛችሁ። ኧረ ተቀመጫ አያስፈልግም እንዴ ምን ሆነሻል? እሺ ካልሽ ቻው በቃ ሌላ ጊዜ እንገናኛለን። እሺ ቻው በቃ እኔም እምሄድበታለሁ። እንግዲህ ጉዳዩን እንደተነጋገር ነው። አዎ በአስቸኳይ ነው ማስጨርሰው። ጎበዝ ስብሰባውንም ቶሎ የስብሰባው ነገር እንኳን ምንም አልገባኝም። እንዴት ምኑን ያልገባሽ? ያጠፋችሁ እኮ ሺ ትርገጥ ነች አይደል? እኛም መሰብሰብ ምን አስፈለገ? እሱን እንኳን ነገ ቤትሽ ስመጣ እነግርሻለሁ። እውነትሽን ነው። መቼም የኛ ወሬ ከተጀመረ አያልቅም። ደህና ሁኚ። እሺ ተይው እባክሽ። ለነገሩ አሁን ልንገርሽ። እሺ ይኸውልሽ እነሱ እኮ ገና ጥፋተኛው ማን እንደሆነ አላወቁም። ኧረ እባክሽ ታዲያ ገና እኮ ሁሉንም እንመረምራለን ነው የሚሉት። እኔማ እናገራለሁ። እማዬ እንውጣ። ምኑን እንደ 5ቱንም ኩባያ ሺ ትርገጥ እንደሰረቀችው ነው። ኧረ ተያት እባክሽ ለአንቺም ድካም ነው። እሺ ሁሉም ይቅር። እንዴት ሰው ያ ሁሉ ሀብት እያለው ከእድር ቤቱ 5 ኩባያ ይሰርቃል? ወይ ይኸውልሽ እንደውም የሆነ ጊዜ ምን አለሽ? ከኔ ሱቅ ዱቤ ወስዶ ራሱ የሚሞት ሰው ካለ ከዝም ብሩ ላይ ቆርጣለሁ አትልልሽም? ኧረ እሷስ ወይ ታዲያ የተከራዩንስ ነገር እንዴት አደረግሽ? ጥሩ ላይ ነው። እኔ የምልሽ የዛሬ 7 ዓመት ትኖሪበት የነበረበት ቤት ጎረቤቶች በሕይወት አሉ እንዴ? እኔ እንጃ መሰለኝ። እዚህ ሰፈር ግን ስለሚጣለው ቆሻሻ ተሰብስበን ማውራት አለብን። አዎ እውነትሽን ነው። ቂማያቶችሽ ግን በስንት ዓመተ ምህረት ነው ያረፉት? ያኔ ልጅ እያለን ግን ትዝ ይልሻል? ሾላ እየለቀምን ስንበላ እንዴት ትዝ አይለኝም? አንቺ የላይ ሰፈር ያለው ትልቁ ዛፍ ተቆረጠ አይደል? ኧረ እባክሽ ተቆረጠ። እዝራና በቃ እንውጣ። የውልሽውን ተነስተን እስክንወጣ ድረስ ተመልሶ ተቀምጦ ጭራሽ ተኝቶልሻል። እዝራ አቤት ተነስ እንሂድ። እሺ ፈጣሪ ወይ በስተመጨረሻ ስንት ሰዓት ሆነ? ነጋ። ከቤት ከወጡ በኋላ መንገድ ላይ ያለች ወሬ ስትጣፍጥ ዩሃብ ነው አይዲያ። መንገድ ላይ የሚወራ አንደኛ በቃ ሰየኔ ልጅ አገባልኝ። እኔ እኮ ነኝ ያሳደጉት። እንደወገቢ ባምን ገንበሩን ነበር የምሰማው። በእናታችሁ ምንድነው አንተ የደንብር ልጅ አይደል? የደንብር ልጅ ነህ አይደል? አሁን የደንብር አንበርብር ልጅ ነኝ። አንተ መች ነው እንደሱ አግብተህ ወግ የምታሳየን? አንተ ምስኪን እንደው ማዘር እንደዛ አይብሉኝ። ቤት የሚሰረችኝ ጥያቄ ነው። አረ ምን ማለት ነው? እንደው አረጀህ እኮ አረጅ ነው። ታንቶዲ ቢጎማን ታንቶዲ ፓም ቢግ ማን ቦዲ ታንቶዲ ቢጎማን የጓደኛዬ ሰርግ በጣም ደስ ብሎኛል። እኔም ደስ ብሎኛል። በእናትህ ታንቶዲ ቢጎማን ታንቶዲ ምን ማለት ገጮት እንዴ? በጣም ይቅርታ ማለት ወይ የአንበርብር ልጅ። ኧረ አያምርም የሰው ሰርግ ማድመቅ። ስንቱ ሰርግ ላይ ተገናኘን። ኧረ አግብተህ እንደው እኛም ወጋችንን እንየው እንብላ። ይዘሩ ምን በቃ እርሶ ካሉ በቃ እኔ ምንድነው በእናትህ አትረግረግ እባክህ። እዚህ ጋር እኔ በየሰው እኚህ ሰዎች ትይዮ ካልገደልኳቸው ለማን ነው እንጃ እንትን ማን ያብላል? እኛ ማን ያብላል? ማን ያብላል? አረ ባዘር ተመለስ። ተረጋጋ። ጓደኛ ጎረቤቴ ናጣሁት። ጎረቤቴን እኮ ናጣሁት። ምን ነው እርሶ ማይገቡ እንደ ኩዮት ምንድን ነው? ስለምንድን ነው የምታወሩት? እንደ ኩዮት አይገቡም ወይ? ስለምንድን ነው የምታወሩት? ሰርግ ላይ ያስጨረሰ እንደ ኩዮት ደርሶ መቼ ነው የሚሞቱት? መቼ ነው የሚሞቱት? አረ መቼ ነው የሚሞቱት? መቼ ተመለከት ተቀበሉ። በስተመጨረሻ አገኛችሁ። መቼ ነው የሚሞቱት? ያልበላችሁን የምታውቁ ሰዎች አድቡ። መቼ ነው የምታገባው? መቼ ነው የምታገቢው? ካገባ መቼ ነው የምትወልደው? መቼ ነው የምትደግመው? አድቡ። ሰላም መርፌ ለመወን እሱ ጋር እሺ የመጀመሪያ ነው እንዴ? ኧረ ቤት ሁሌ ነው የምወጋው። ሰፈር ሲበሱ ያደግኩት ከባድ ነው እንዴ? ኖርማል። እዛ ጋር ደንበ ደግሞ ነው የሚያነክሰውን ሰውዬ አይቶል እዚህ ወቅተውት ነው። እሺ ነው መርፌ አንተ የእውነት በጣም ከባድ ጦር ነው እንደሚጠቀሙት። በቃ እኔ ልግባ እባክህ፣ ልወጋ ነው። በቃ ይቅናሽ አባት ግቢ። ዝጋው በሩን፣ አስተኛው፣ ተገልበጥ። ሳልልኝ ተረጋጉ በእናታችሁ። አረ ስለፈጠራችሁ ዝም በል። አስወጣው። ቀጣይ ወይ ግባት ወለ እኔ ለኔ አይደል ሰው ወረፋ አስተብዬ ሊበጡት። እሺ ና ግድ የለም አያምም። ተፈወስኩኝ ጁንግ ፈወሰኝ። ተፈወስኩኝ እንጂ ገሌ ሲታማ ለእኔ ብለህ ስማ ነው ወዳጄ። ካልተገቡ ተነስቶ እሪ እያለ እየሰማ የሚገባው እሱ እንትን ነው እንዴ? ሚኪ ምን ላይ ነው የተቀመጥከው? አይ በጋችሁን እኮ እያዳመጥኩትኝ እኮ ነው።
እስካሁን 17 ጊዜ ጮኸ። ምን እያለ በይላል በይላል 17ኛውን ጊዜ ጮኸ ሰሞቶ እኔ ማለት በእንዲ አራጅ አገኛችሁ እንዴ? የለም አጣንን እኛ ምን እናርግ? ምን 5 ይላሉ። እኔ በግ ለማረድ እንግዲህ አስበው 5 አዎ ነፍስ ለማውጣት 5 ጠየቀ እኮ ነው። እሱ አንድ ግራ ይገባኝ። እናንተ እኮ ቅርባችሁን አታዩም፣ ሩቅ ስለምታዩ ማንን እንቀርባችን እንዴ? ሊያስ እስቲ እንደምን እንደምችል አታውቁም። እንዴ ትችላለህ እንዴ? በእውነት እችላለሁ እኮ ና እስቲ ውረድ እንትን በለው ና። እኔ ምንም አልፈልግም እኮ ብር ምናምን ያልጠይቅም። ና ይችላለኝ እኮ ትንሽ ይመታል ይጋጫል። አንዱን ቆለጥ ብቻ ስጥ። ሌላ ምንም አልፈልግም። አንዱን ቆለጥ ስጥ በቃ። እኔ አንዱን እግር ስጠኝ ይላል ብዬ ስጠብቅ አንዱን የለህም እንዴ? ተጆን ግን ለምንድን ነው እዛ ጋር ያስቀመጠው? እባክህ ምንድን ነው የሚለው? አምላካችንን ለምን ትሰድብብናለህ? አምላካቸው እና ታዲያ ምን ይላል? በእነሱ ባህል እንደዚህ ነው መሰለኝ። ውድ የሳምሪቱ ቤተሰቦች ለዛሬ የነበሩ ቪዲዮዎች ይህንን ይመስሉ ነበር። እርግጠኛ ነኝ በቪዲዮቻችን ፈታ ዘና እንዳላችሁ። በቀጣይ በአዳዲስና ባዝናኝ ቪዲዮዎች ስለምንመጣ ከወዲሁ ቤቱን ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ኮሜንት፣ ሼርም እንደዛው። ባይ